መጀመሪያ እንደወት አለ ምንም ነገር አትሁን ኋላ ተጠያቂነቱ ይደርሳል ሀት አንተ የማትረባ ደደብ የምልሽ መውሰዱን ተውሽው እንዴ በባህርም ቢሆን ውጣ እሺ አይመለከተኝም አይ መድኃኒት በባህር ድረስ ማን ይወስደኛል ደህና ሁን ምን ደህና ሆናለሁ ለዛም ከዳችኝ ለዛም ኮበለለች እኔ እንዴት ሁኜ ደህና ሆናለሁ ባይሆን አንቺ ደህና ሁኚ የሰላም ልጅ አባት አባይ አውዳታ አሁን የወለደችው ልጅ አባቱ አባይ ነው አይሆንም ናታን ሊሆን አይችልም እኔም ስሰማው በጣም አዝኛለሁ ማመን ያቃተኝ ዳታ ግን በቃ እውነታው ነው አይሆንም ናታን አይሆንም እማዬ ላይ ሁለት ልጅ እኔም በህይወቴ ካጋጠመኝ በጣም ከባድ ነገሮች የመጀመሪያው ነው አይሆንም ናታን አይሆንም ሰላም እንደዚህ አታደርግም በእማዬ ላይ እንደዚህ አታደርግም እንዴት ባሏን እየተኛች እንዴ ሊሆን አይችልም ናታን እንደዚህ አይነት እናትና አባት ሊኖረኝ አይችልም እንደዚህ አይነት እናት የለኝም አባትም የለኝም ይሄን ነገር መድኃኒት ታውቃለች ለማየም እንደነገረቻት ደግሞ እርግጠኛ ነኝ አሁን ደግሞ ማየ ቁጭ ብላ አባዬን እየጠበቀችው አባዬም ደግሞ እየመጣ እኔ እንጃ ዳጣ አባዬ ሲመጣ ምን ሊፈጠር እንደሚችል ማሰብ በጣም ከባድ ነው ዳጣ ወደ ልትሄጂ ነው ሰላም ጋር እንዴ ዳጣ ምንድነው እንደዚህ የምትጮሂው ምን ሆነሻል እንዴ ጉድፈላ ምንድነው የሆንሽው የሰማሽው ነገር አለ እንዴ እውነት ነው ሰላም እንዴ ምኑ የቤቢ አባት አባዬ ነው ደረጀ ነው ወይ ማን ነው እንደዚህ ብሎ የነገረሽ ማንንም ይንገረኝ እኔ እውነቱን ማረጋገጥ የምፈልገው ካንቺ ከራስሽ ነው ታዩልሽ ለመፍረድ አቸኩይ ለማዳመጥ ነው እሺ መጠየቅ ያለብሽ እሺ ካባዬ ነው የወለድሽው አዎ ደረጀ ነው ምን ልትይ ነው ታውቂያለሽ አንድ ነገር አይጸጽተኝም እንኳንም ወለድኩት በጣም ካዲ ናችሁ እሺ አንቺም አባዬም በጣም ካዲ ናችሁ አረ ይሄ ነው ውለታዬ እድሜን ሙሉ የገበርኩልሽ ለዚህ ነው አዎ ካዲ ናችሁ ሁለታችሁንም አልፈልጋችሁም እሺ እውነት ነው ለምን እንደዛ አደረክ ምን አደረኩ የሰላም ልጅ አባት አንተ ነህ ንገረኝ አባዬ የሰላም ልጅ አባት አንተ ነህ ወይ ሰላም ልጅ ነገረችኝ አዎ እንዴት አባዬ እንዴት አስቻለ እንዴት በማዬ ላይ አስቻለ እንዴት ሁለት ልጅ ሰላምና ማዬን አንድ ቤት አስቀምጠ ይኸውልሽ ዳጣ ሁሉም ነገር አንቺ እንደምታውቂውና ደረጀ የማርታን ፊት ለማየት እጅግ በጣም ተሳቀቀ። እጁ ሰውነቱ እንዳለ እየተንቀጠቀጠ ነበረ። መድኃኒት ቤቱን ብጥብጥ አደረገችው። ዞሮ ዞሮ ሚስጥሩ አንድ ቀን መውጣቱ አይቀርም ነበረ። ነገር ግን መድኃኒት ቀደመችው። እውነት ደረጀ በጣም ነው ያሳዘነኝ። በቃ የሚያደርገው ሁሉ አያውቅም። በጣም ነው የደነገጠው። የማርታን ፊት ለማየት በጣም ተሳቀቀ። ቤት ውስጥ ሲገባ ማርታም ልጆቹም ሁሉም ነበረ። ዳጣ የወንድሟ አባት ደረጀ እንደሆነ ስታውቅ ናታን ነበረ የነገራት። ናታን እንደነገራትም ናታን አይሆንም እየዋሻህ ነው፣ በፍጹም ማርታ እማዬ ማርታ ላይ የሁሉ ነገር ሊያደርሱበት አይችሉም። እንዲህ አይነት እናትና አባት ሊኖረኝ አይችሉም።
አይችልም በጭራሽ ትለዋለች። ዳጣ እባክሽ ተረጋጊ፣ እውነት ነው ይሄ ነገር ይላታል። እሷም ትደነግጥና በፍጹም ሊሆን አይችልም ብላ እናቷ ጋር ትሄዳለች። ሰላም ጋር ሄዳ እማዬ እያለች ትጮኻለች። ሰላም እውነት ነው የሰማሁት ሁሉ እውነት ነው? ምንድን ነው የሰማሽው? ምንድን ነው እንደዚህ የሚያስጮኸሽ ስትላት እውነት የቤቢ አባት አባዬ ነው ስትላት ቆይ መጀመሪያ ተረጋጊ፣ ለመፍረድ አትቸኩይ እሺ ትላታለች። ለምንድን ነው የማልቸኩለው? እንዴት እቸኩላለሁ? እሽ ንገሪኝ ስትላት አይ እኔ ብዙ ዋጋ ከፍያለሁ ልጄ፣ ብዙ ሆኛለሁ ታውቂያለሽ። አንቺን እነ ደረጀ አውጥተው ጣሉብኝ። ከዛ በኋላ በጣም ብዙ ዋጋ ከፍያለሁ እና በሆነው ነገር ሁሉ አልጸጸትም። ከዛም ከደረጀ ጋር ተኛሁ እና ቤቢን ወለድኩ ስትላት በጣም ባለጌ ናችሁ፣ አንቺንም አባዬንም አልፈልጋችሁም፣ ሁለታችሁንም ትቻችሁ እሄዳለሁ፣ አልፈልጋችሁም ትላታለች። ምን ማለት ነው? ለዚህ ነው ዋጋ የከፈልኩት? ለዚህ ነው 20 ዓመት ሙሉ የተሰቃየሁት ስትላት አዎ አይመለከተኝም፣ ከአንቺም ጋር ከአባዬም ጋር መኖር አልፈልግም፣ አንቺንም አባዬንም አልፈልጋችሁም ብላ ትታት ትሄዳለች። ማርታ ቤት ውስጥ እየተመሰለሰለች ነበረ። እህቷ ወረቀቱን ትታላት ከሄደች በኋላ እህቴ ብለሽ አንድ ቀን ይቅርታ ብለሽ አንቺ ትፈልጊኛለሽ፣ አሁን አይገባሽም፣ ወረቀቱን ተመልከች፣ የሰላም ልጅ አባት ደረጀ ነው ትላታለች። እንደዛም ሆን ብላ ወደ ውጭ ስትወጣ አብጌልን ታገኛታለች። አክስቴ ፖሊሶች እየፈለጉሽ ነው፣ እዚህ ምን ታረጊያለሽ ስትላት አሳስሪኛ እንደፈለግሽ፣ ግን አንድ ቀን ሁሉም ነገር ይገባችኋል፣ አንቺም ማትረቢ ነፈዙ ነሻል አብጌል ትላታለች። ማርታ ባሏ ጋር ደውላ ደሬ የት ነው ያለኸው እያለቀሰች እንባ እየተናነቃት በጣም ነው ያሳዘነችኝ። እሷም ማሳዝናኛለች፣ ደረጀ ማሳዝኑኛል። የት ነው ያለኸው ስትለው ቢሮ ነኝ። ምን ነው ማርቲ መድኃኒት ላገኝሻት እንዴ? ና እፈልግሃለሁ ትለዋለች። የሚገርመው ግን ወረቀቱን ከፍታ ለማየት ፈራች። ውሸት በሆነ የእህት ያሉባልታ በሆነ ብላ ተመኘች። ውሸት በሆነልኝ የሁሉ ነገር በጣም ፈራው ትላለች። ከዛን ኤቢን አግኝታት ኤቢንም ስታወራት ውስጤ እየፈራ ነው ኤቢ፣ ውስጤ እየፈራ ነው አላውቅም ትላታለች። እማዬ ምንም ነገር ይሆን እኮ አንቺ ጠንካራ ነሽ፣ አንቺ እኮ የማታልፊው ነገር የለም፣ ይህንም ታልፊዋለሽ። ምንድን ነው የተፈጠረው? እባክሽ ተረጋጊ ስትላት አብጌል አላውቅም፣ ጥሩ ነገር እየተሰማኝ አይደለም፣ ውስጤ ፍርሃት ፍርሃት አለብኝ ትላታለች። እማዬ ተረጋጊ፣ ምንም ነገር ቢፈጠር እኔ ከጎንሽ ነኝ ትላለች። ደረጀ በጣም ነው የሚያሳዝነው፣ እሱም አሳዝኖኛል እውነት ለመናገር። ቤት ሲመጣ ዳጣ እሳት ጎርሳ እሳት ለብሳ እየጠበቀችው ነበር። አባዬ እኔ ክፍልና እፈልግሃለሁ ትለዋለች። እቤት እሺ እቤት ማን አለ ሲላት ሁሉም አሉ ና እኔ ክፍል እፈልግሃለሁ። ከዛም ሄደላት ወደ እሷ ክፍል ሲሄድ አባዬ የቤቢ አባት አንተ ነህ? ማን ነገረሽ? አባዬ እውነታውን ንገረኝ፣ የቤቢ አባት አንተ ነህ ሆይ? አዎ እኔ ነኝ ስትሲላት በጣም ደነገጠች። እንዴት በማየ ማርታ ላይ እንዴት ታደርጋለህ? እንዴት ታደርጋላችሁ? አንተም እሷም እንዴት ስትለው ዳጣ እባክሽ አንቺ እንደምታስቢው አይደለም። እማዬ ማርታ እኮ ከልጆቿ ሳትለየኝ እንደ ልጆቿ ሲከፋኝ አባብላኝ የምፈልገውን ነገር አድርጋልኝ ሳይከፋኝ እንድኖር ያደረገችኝ ሰው ናት። ያንን ሁሉ ጊዜ እየዋሸሁ አብሬያት ኖርኩ። አሁን ደግሞ ሌላ በደል፣ ሌላ ውሸት ትለዋለች። ዳጣ አንቺ እንደምታስቢው አይደለም ልጄ ተረጋጊ ቢላትም እሷ ግን በፍጹም
ከአንተም ጋር ከማየትም ጋር መኖር አልፈልግም፣ ማናችሁንም አልፈልጋችሁም ብላ ትለዋለች። ደረጀም እሺ ለማየ ማርታ አስበሽ ነዋል። እሺ እዚህ ቤት አልኖርም እወጣለሁ ካልሽ ድጋሚ አባት አለኝ ብለሽ ወደዚህ እንዳትመጭ። የአባት እርግማን በጣም መጥፎ ነው ታውቂዋለሽ፣ በጣም መጥፎ ነው። እረግሜሻለሁ እዚህ ቤት ከወጣሽ። ዳጣ ምንም ነገር ቢፈጠር እናንተ እንድትለያዩ አልፈልግም፣ ከእህቶችሽ ከዚህ ቤት ነው የምትኖሪው ይላታል። ዳጣ በጣም ተጨነቀች፣ አሳዝኗታልም፣ ግን ደግሞ በጣምም ከፍቷታል። እንዴት እንዲህ በማየ ማርታ ላይ ሁለተኛ እንዴት ያደርጋሉ ብላ። ሰላምን ግን በጣም ነው የጠላቻት። ምክንያቱም ይህን ነገር ታደርጋለች ብላ አስባም አልማም አታውቅም ነበረ። ደረጀ ሰውነቱ እየተንቀጠቀጠ ወደ ቤት ይገባል። ማርታ በጣም በክፉ ዓይን እያየችው ነው። እንባዋ እየፈሰሰ ነው። እጅግ በጣም በሚያስፈራ ፊት እያየችው ነበረ። እሱም ከእግር እስከ ራሱ ሰውነቱ መንቀጥቀጥ ጀመረ። ማርታም ዝም ብላ ታየዋለች ሰውነቱ ሲንቀጠቀጥ። በቃ አመነች። በቃ ባሌ በእኔ ላይ አድርጎታል፣ እንደ መልአክ የምታምነው ባሏ እንደዛ አድርጎታል። በጣም ከባድ ነው ስሜቱ። የምታደርገውን ሁሉ አታውቅም። ቀጣይን ክፍል እስከዛን እስክንመጣ እስከዛው ይህን ቪዲዮ ላይክ እና ሼር ሰብስክራይብ እያደረጋችሁ ውድ ቤተሰቦቻችን ቻናላችን ይቀላቀሉ። አመሰግናለሁ።